ሰላም ኤቨሪባዲ እንኳን ወደ ክሪፕቶቨርስ በሰላም ተመልሳችሁ መጣችሁ። ዛሬ 2026 1st of January ላይ ነው የምንገኘው። ስለዚህ 2026 ላይ ምን ኤክስፔክት እናድርግ የሚለውን አብሬ ከእናንተ ጋር አናላይዝ የምናደርግ ይሆናል። ስለ ቢትኮይን፣ ስለ ፌደራል ሪዘርቭ፣ ስለተለያዩ ቶፒኮች እናወራለን። 4 year ሳይክል የቢትኮይን ሞቷል የሚባል ወሬ አለ። በጣም ብዙ ሰዎች በዚህ በ4 year ሳይክሉ ትልቅ ነገር ስላላየን ፓራቦሊክ ረን ስላልነበረ የአልት ሲዝን ስላልነበረ አልትኮይኖች ራሊ ስላላደረጉ 4 year ሳይክሉ ሞቷል። በ2026 ኦልታይም ሃይ በቢትኮይን እናያለን። አልት ሲዝን ይኖራል ተብሎ ብዙ ኤክስፔክቴሽኖች አሉና የትኛው ነው እውነቱ በየትኛው ሳይድ ነው ያለው? ለምንድነው ይሄኛው ሳይክል የቢትኮይን ዲፍረንት የነበረበት ምክንያት ከየትኛው ሳይክል ጋር ይመሳሰላል? የተለያዩ ቶፒኮችን በደንብ ከቨር እናደርጋለን። 2026 አውትሉክ ቪዲዮ እንሰራለን። ምን ይመስላል የሚለውን በኔ ኤክስፔክቴሽን ኦፍ ኮርስ this is not financial advice የኔን አናሊሲስ ነው ከእናንተ ጋር ሼር ማድረገው። እናንተ አግሪ ካላደረጋችሁ በዚህ አናሊሲስ that's going to make us a better traders, a better analysis makers. So there's no enforcing my ideas into you guys, but እኔ ማስበውን ነገር እኔ ኤክስፒሪየንስ ያደረኩትን ነገር እና የማየውን ቻርቱን ምን እንደሚያሳየኝ ምን እንደሚያስተምረኝ ለእናንተ ጋር ሼር ለማድረግ ነው የምጠቀመው። so let's go into the charts. አሁን እዚህ ጋር እንደምትመለከቱት አንድ የሚገርም ፓተርን ብሬክ አድርገናል። እሱም ፓተርን እዚህ ጋር እንደምትመለከቱት ከ2011 ጀምሮ 3 አረንጓዴ 1 ቀይ፣ 3 አረንጓዴ 1 ቀይ፣ 3 አረንጓዴ 1 ቀይ፣ ከዛ ደግሞ አሁን 3 አረንጓዴ ነበር መሆን የነበረበት የ2005 ግን በቀይ ዘግተናል እዚህ ጋር እንደምትመለከቱት እና ብዙ ሰዎች 4 year ሳይክሉ አልቋል ብለው የሚያስቡት ይሄኛውን አንድ ምሳሌ አድርገው ያሳዩታል እና 2026 አረንጓዴ ይሆናል 4 year ሳይክል ከዚህ በኋላ አይኖርም የሚባል ኮሜንቶች ብዙ እየወጡ ነው። ብዙ ወሬዎችን በዚህ ጉዳይ አሉና እኔም እንደማስበው በዚህ ጉዳይ ላይ እቺኛዋን አሁን ወደ ዊክሊ ታይም ፍሬም እናድርገውና እኔ 4 year ሳይክሉ አሁንም ኤግዚስት ያደርጋል ብዬ ነው የማስብበትን ምክንያት አሁን በደንብ ላሳያችሁ። ሁልጊዜ ቢትኮይን ቶፕ የሚያደርገው በQ4 of the post halving year ከነበረበት ዓመት በሚቀጥለው ዓመት ላይ በኳርተር 4 ቶፕ ያደርጋል። ወደ ኋላ ተመልሰን ታሪክን እንመልከት። በ2013 ላይ የዲሴምበር ወር ላይ ከዚህ በፊት ቶፕ ነበረን Q4 ማለት ነው። የዛ ዓመት ላይ የዛ ነበረው ቡልራን ላይ ዲሴምበር ላይ ቶፕ አደረግን። ተመሳሳይ ነገር በ2017 ዓመተ ምህረት ላይ Q4 ላይ ነው ቶፕ ያደረግነው። በ2021 ላይ ተመሳሳይ ነገር በኖቬምበር ወር ላይ ነው ቶፕ ያደረግነው። አሁንም ደግሞ ባሳለፍነው ኦክቶበር ወር ላይ ቶፕ አግኝተናል። እሱም እዚህ ጋር አሁን በ126,000 የአሜሪካ ዶላር ነበረ። ተመሳሳይ ነገር ነው የምናየው። Q4 ላይ ሁልጊዜ ቶፕ አግኝተናል። ከዛ በኋላ ደግሞ ቤር ማርኬቶችን ኤክስፒሪየንስ አድርገናል። ከፖስት ሃልቪንግ ይር ላይ እዚህ ጋር እንዳሳያችሁ ተመሳሳይ ነገር ነው ኤክስፒሪየንስ እያደረግን እያየን ያለው ነገር። ለምንድን ነው ይሄ ሳይክል ታዲያ ዲፍረንት መሆን ያለበት? ሁልጊዜ በQ4 ላይ ቶፕን ካገኘን በኋላ እና የሚገርም ቦልራን ለ3 ዓመት ካሳለፍን በኋላ ወደ ቤር ማርኬት መግባታችን ማይቀር ከሆነ ታሪክ የሚያሳየን ሁልጊዜ ይሄንን ነውና ታሪክ ደግሞ ማርኬቶች ላይ እንደምታውቁት ሁላችሁም ሪፒት ያደርጋል። ኤግዛክትሊ ሪፒት ባያደርግም ራይም ያደርጋል ነው የሚባለው። ስለዚህ 4 year ሳይክል አሁንም ኤግዚስት ያደርጋል ብዬ ነው የማስበው። ምክንያቱም Q4 ላይ didn't top in August ለምሳሌ አሁን ያለፈው ኦገስት ወር ላይ አይደለም ቢትኮይን ቶፕ ያደረገው 126,000 ያገኘው Q4 ላይ ነው፣ ኦክቶበር ወር ላይ ነውና ተመሳሳይ ነገር እያየን ነው። እዚህ ጋር እንደምታዩት ሁልጊዜ Q4 ዓመት ላይ ነው ቶፕ የሚያደርገው ቢትኮይን። ስለዚህ ቅድም ያሳያችሁ ይርሊ ሪተርኑ ላይ አሁን ግሪን መሆን ስለነበረበት 2025 እና ሬድ ሆኖ ስለጨረሰ 4 year ሳይክሉ ኤንድ አድርጓል ማለት አይደለም። ያ የሚያሳየን ሲዝናሊቲ ተብሎ ይጠራል። ሲዝናሊቲን ለምሳሌ በሌላ መንገድ ሳሳያችሁ የቢትኮይንን ማንትሊ ሪተርንስ ብላችሁ ሰርች ብታደርጉና የኮይን ግላስ ፔጅ ላይ ነው የምንገኘው። እዚህ ፔጅ ላይ ገብታችሁ ማየት ትችላላችሁ። የቢትኮይንን መንትሊ ሪተርን ሲስተም እንመልከት። ሁሉ ጊዜ የቢትኮይን Q4 አሪፍ ፐርፎርማንስ ታይም ነው የቢትኮይን በተለይ ፖስት ሃልቪንግ ይሩ ላይ 2021 ላይ ብትሄዱ እዚህ ጋር ለምሳሌ ኦክቶበር ላይ 40% ሪተርን ነበረው። 2017 ላይ ብትሄዱ 47% ሪተርን አለ። 2013 ላይ ብትሄዱ 60% ሪተርን እዚህ ጋር እንደምታዩት ነው። ሁልጊዜ ፖስት ሃልቪንግ ይሮቹ ኦክቶበርንም ኖቬምበርንም ዲሴምበርንም የምትመለከቱ አሪፍ ነበር። ግን በአሁኑ ዓመት ለምሳሌ it was red
እንደምትመለከቱትና ላስት ታይም እነዚህ 3 ተከታታይ ወሮች ሬድ የነበሩበት ጊዜ 2018 ነበረ። was a bear market year. I think this year was a bear market year. 2017 ቡል ራኑ ነበር። እዚህ ጋር እንደምትመለከቱት የሚገርም ሪተርን ያለውና ፖስት ሃቪንግ ይሩ ላይ እና እነዚህን ሲዝናሊቲ ስናይ it doesn't mean that the bull run was over። ለምሳሌ ሌላ ምሳሌ ላሳያችሁ ከዚህ ባለፈ ማለት ነው። ኦገስት ወር ላይ ሁልጊዜ ቢትኮይን የፖስት ሃቪንግ ይሩ ላይ ሄዳችሁ ብትመለከቱት ለምሳሌ 2021 ላይ was green እዚህ ጋር እንደምታዩት 2017 ላይ was green እዚህ ጋር እንደምታዩት 2013 ላይ ፖስት ሃቪንግ ይር was green እና one would expect ለምሳሌ በ2005 የኦገስት ወር ሪተርን ግሪን ነው መሆን ያለበት ብላ አስባ ግን ኔጌቲቭ ነበር። it's just seasonality ተብሎ ይጠራል። it will give you a good prediction የዓመት እንዴት ይሆናል የሚለው ነገር ፕሬዲክት ሊያደርግልን ይችላል። ግን ኤግዛክትሊ ለምሳሌ ያ አውትካም አልመጣም ተብሎ የ4 year ሳይክሉ አለቀ ማለት I think it's not the right strategy to do. It's just a seasonality በየዓመቱ ከዚህ በፊት happen አድርጓል። ነገር ግን የግድ መፈጠር እንደገና የለበትም። ገባችሁ? ስለዚህ ይህንን ቻርት የሚያሳያችሁን ሰዎች I wouldn't look into it that much ምክንያቱም it's not that much relevant. It's just seasonality ሊሆን ይችላል የሚባለው ነገር ነውና በ3 ዓመት በተከታታይ ግሪን ሆነና በአሁኑ 3ኛው ዓመት ግሪን አልነበረም ቀይ ሆነና 4 year ሳይክሎቹ ኦቨር ናቸው። ኢንስቲትዩሽኖች ስለመጡ የአሜሪካ መንግስት ኢምብሬስ እያደረገው ስለሆነ ቢትኮይን የ4 year ሳይክሉ አልቋል ተብሎ በጣም እየተወራ ይገኛልና I don't believe it። በየሳይክሉ አዳዲስ ነገሮች አሉ። ከዚህ በፊት የነበሩ ሳይክሎች ላይ ላስት ሳይክል ላይ 2021 ላይ ኢንስቲትዩሽኖች አዶፕሽን ይጀምራል ተብሎ ማይክል ሴለር እየገዛ ነው ተብሎ የ4 year ሳይክል አልቋል ተብሎ ነበረ። ነገር ግን 4 year ሳይክል ቀጥሏል ኤግዚስት ማድረጉን አሁንም ደግሞ የሚቀጥል ይመስለኛል። እንቀጥል ሞር ዲቴል በገብተን ላሳያችሁ አንዳንድ ነገሮች። አሁን የማሳያችሁ የቢትኮይን ከቤር ማርኬት ቦተሙ እስከ የማርኬት ሳይክል ቶፑ በአንድ ሳይክል ውስጥ የወሰደውን የጊዜ ብዛት ነው። ይህ ቻርት ላይ የምትመለከቱት የኢንቱ ዘ ክሪፕቶቨርስ የቤንጃሚን ኮመን ቻናል ላይ ማግኘት ትችላላችሁ። የሱ ኢንቱ ዘ ክሪፕቶቨርስ የሚባል ዌብሳይት ላይ ይህንን ቻርቶች ማግኘት ትችላላችሁ። እዚህ ጋር እንደሚያሳየን ኖርማሊ የቢትኮይን ቡል ራን ከቤር ማርኬት ቦተሙ እዚህ ጋር የምትመለከቱት ቦተም በግራ ሳይድ ያለው ቦተሙ ነው። ወደ ቀኝ ደግሞ እየጨመረ ይሄዳል ማለት ነው። ዲሚኒሽንግ ሪተርንስ የሚባል ነገር አለ። ጊዜው ባለፈ ቁጥር እና ሞር ማርኬት ካፕ ቢትኮይን ባገኘ ቁጥር ማርኬቱ እየቀነሰ ይመጣል። ይሄ የሪተርኑ ጉዳይ ማለት ነው። ስለዚህ እዚህ ጋር የምትመለከቷቸው ከዚህ በፊት የነበሩ የማርኬት ሳይክሎች ናቸው። ከታች እዚህ ጋር የትኛው ከለር ለየትኛው ሳይክል እንደሚያሳይ ያሳየናል እና ይሄ የላስት ሳይክሉ እዚህ በታች የምትመለከቷት ፒንኳ ሬድ ላይኗ ናት እና እሱን ላይን ስትመለከቱት የቢትኮይን ቻርቱ እንዴት እንደሄደ ከቤር ማርኬቱ ያሳየናል። ይህንን ስንመለከት አንድ ነገር ኖቲስ ማድረግ አለብን። ከባለፈው ሳይክሎች ጋር በጣም ተመሳሳይ ነበረ። የወሰደበት ጊዜ 1100 ቀን በፊት ነው ቶፕ ያደረጉት እና ሁል ጊዜ የአሁኑም ሳይክል ከባለፉት ሳይክሎች ጋር በጣም ተመሳሳይ ነገር ነው ያሳየን እና ከቤር ማርኬት ቦተሙ እስከ ላይ ድረስ የፈጀበት የቀን ብዛት በጣም ሲሚላር ነው። ከዚህ ጋር ቀረብ አድርጎ ያሳየናል እና ይህ ከላይ የምታዩት ቢጫው 3ኛ ሳይክል የነበረው ነው። 4ኛው ሳይክል አረንጓዴ ናት። ክሳች የምትመለከቱት ደግሞ በሬድ እና ወይም በፒንክ ነገር የሆኑ ሳይክል ነው እና ቶፕ ያደረገው ሞር ኦር ሌስ አት ዘ ሴም ታይም ነው እና ምንም አዲስ ነገር አላሳየንም። ልክ Q4 ላይ ሲደርስ ፖስት ሃቪንግ ይር 1062 1063 ቀን ላይ ነው እና ቶፕ ያደረገው ቢትኮይን ከቤር ማርኬት ቦተሙ ምንም አዲስ ነገር አልተፈጠረም። የሚያሳየን ይሄንን ነው። ከቤር ማርኬት ቦተሙ እስካሁን ድረስ 1062 ቀን ብቻ ከፈለገ አሁንም ወደ ቤር ማርኬት እየገባን ነው ኤክስፔክት ማድረግበት ምክንያት ይሄ ነው። ከታች ወደ ላይ እስከ ለመድረስ እና ቶፕ ለማድረግ አሁን ደግሞ የሚገርም 30% ኮሬክሽን ነው ሪሰንትሊ ያገኘ ነው እና እንደዚህ አይነት ኮሬክሽኖች የምናገኘው በተለይ በQ4 ታይም ላይ ቶፑን ካገኘን በኋላ ነው። ሁል ጊዜ እንደዚህ ነው የሚፈጠረው እና this is another proof that Bitcoin is doing what Bitcoin does every cycle። ነገር ግን ሁላችንም አንድ ነገር ኖቲስ አድርገናል። it was very strange። የአሁኑ ሳይክል እንደ ሌሎቹ ሳይክሎች ይህ የፓራቦሊክ ረን የምንለው የቢትኮይን በጣም በሚገርም ሁኔታ እዚህ ጋር እንደምትመለከቱት
ከ1000% በላይ ከዛም በላይ በተለይ በአንድ ወር ውስጥ ብቻ ከ200 ከ300% በላይ ኢንክሪዝ ያደርግ ነበር እና ፓራቦሊክ ረንን አላየንም። ምክንያቱስ ምንድን ነው? ይህም ደግሞ ፓራቦሊክ ረን አለማየታችን አልት ሲዝን እንዳይኖር ያስደርገናል እና ለምንድነው ፓራቦሊክ ረን ነበረው? ቢትኮይን ለምንድን ነው እንደዚህ በጣም ቀስ ብሎ ነው ወደ ላይ የወጣው? የአሁኑን ስትመለከቱት እዚህ ጋር ያለውን ቻርት ስትመለከቱት ከሌሎቹ ጋር ስናነጻጽረው በጣም በቀስታ ነው ወደ ላይ ከፍ ያለው እና ለምንድን ነገር የተፈጠረው? ከላስት ሳይክል ቶፑ ራሱ ከ67000 አሁን 126000 ነው ላይ የነበር ነው እና ያን ያህል ኢንክሪዝ አላደረገም። ምክንያቱስ ምንድን ነው? ለምንድን እንደዚህ የተፈጠረ የሚለውን ምክንያት ስንመለከት በጣም አሪፍ ሳይቲንግ ቤንጃሚን ኮሄን ያስረዳናል። ይህ ሳይክል ሙሉ ለሙሉ የነበረበት ስቴጅ ኳንቲቴቲቭ ታይትኒንግ ተብሎ ይጠራል። የአሜሪካ ፌደራል ሪዘርቭ የማርኬት ውስጥ ያሉትን ገንዘቦች ሙሉ ለሙሉ እየሰበሰበ የነበረበት ሙሉ ሳይክል ነበር እና በቢትኮይን ታሪክ ደግሞ እንደዚህ በኳንቲቴቲቭ ታይትኒንግ ውስጥ ብዙ ጊዜ አሳልፈን አናውቅም። ብዙ ጊዜ ሳናሳልፍ ስንቀር ደግሞ ምንም ታሪክ አልነበረንም እና for the first time we saw a bull run of Bitcoin with this quantitative tightening, not quantitative easing እና ምን እንደሚመስል አሳይቶናል ይለናል። አሁን እዚህ ጋር የፌደራል ሪዘርቭን ባላንስ ሺት አድ እናድርገውና ምን ላይ ነው ያለው የቢትኮይን አሁን ያሳለፍነውን ቻርት ስትመለከቱት እዚህ ጋር you guys can see it ሁላችንም ማየት እንችላለን። እዚህ ጋር የምትመለከቱት ኳንቲቴቲቭ ታይትኒንግ ተብሎ ይጠራል። የባላንስ ሺቱን የፌደራል ሪዘርቭ ሙሉ ለሙሉ እየሰበሰቡ የነበረበት ታይም ነበረ። ይህ 3 ዓመት በሙሉ የቢትኮይን ቡል ራን የታየበት ጊዜ ላይ እና it was for the first time. The only time that we can compare this cycle is the 2019 mini bull run አግኝቶ ነበር ቢትኮይን። እዚህ ጋር የምትመለከቱት እቺ የ2019 ሳይክሏ እዚህ ጋር እንደምታዩት ፌደራል ሪዘርቭ was under quantitative tightening የሚባል QT ተብሎ ይጠራል። እዚህ ጋር እንደምታዩት ትንሽ ወደ ላይ ከፍ ብሎ ነበረ we were in quantitative tightening እዚህ ጋር እንደምታዩት። እዚህ ጋር አሁን ደግሞ ለመጀመሪያ ጊዜ ለ3 ዓመት እዚህ ጋር የምንመለከተው ቡል ራኑ በጠቅላላ it was under this ብር ገንዘቦች በጠቅላላ ከማርኬቱ የሚወጡበት ሳይክል ነበርና it was one of the reasons of course የቢትኮይን ዶሚናንስን ስንመለከት እዚህ ጋር እንደምታዩት it was one of the reasons why Bitcoin dominance has been in this aggressive bull run። እዚህ ጋር የምትመለከቱትን ቢትኮይን ዶሚናንስ በሚገርም ሁኔታ ቦተሙ 2021 ነበር አካባቢ ላይ ከዛ ጊዜ ጀምሮ ቢትኮይን ዶሚናንስ ከ30 ምናምን ፐርሰንት ከ38% አንስቶ ወደ 66% ሳይክል ገብቶ ነበር እና እንደዚህ አይነት ሲቹዌሽኖች ውስጥ የፌደራል ሪዘርቭ ኳንቲቴቲቭ ታይትኒንግ ሲያደርግ only the best assets of every market class perform በሚገርም ሁኔታ እና ከቢትኮይን ደግሞ ከክሪፕቶቨርስ ማንም አሴት ስለሌለ በጣም በሚገርም ሁኔታ ፐርፎርም አድርጓል። ለቢትኮይን ዶሚናንስ በጣም አመቺ ጊዜ ሆኖለታል ይህ የኳንቲቴቲቭ ታይትኒንግ ጊዜ ማለት ነው። ተመሳሳይ ነገር እዚህ ጋር ኳንቲቴቲቭ ታይትኒንግ 2019 ዓመተ ምህረት ላይ ስትመለከቱ ቢትኮይን ዶሚናንስ በሚገርም ሁኔታ ከፍ ብሎ የቆየበት ጊዜ ነበር እና ተመሳሳይ ነገር ደግሞ የኮቪድ ጊዜ ላይ የፌደራል ሪዘርቭ ባላንስ ሺቱ እንደዚህ በሚገርም ሁኔታ ሲጨምሩት ቢትኮይን ዶሚናንስ ቀንሷል እና ኳንቲቴቲቭ ኢዝኒንግ በሚገርም ሁኔታ በኃይለኛው አግሬሲቭሊ የሚጨምሩት ጊዜ ላይ ስሞል ካፕ አሴትስ አልትኮይኖች፣ ሺቲ ኮይኖች ሁሉም ነገሮች በጠቅላላ በሚገርም ሁኔታ ፐርፎርም ያደርጋሉ። ከቢትኮይን በላይ ኢንክሪዝ ያደርጋሉ። አልት ሲዝን ተብሎ የሚፈጠረው ኳንቲቴቲቭ ኢዝኒንግ ሲኖር በጣም ብዙ ገንዘብ ማርኬቱ ሲረጭ ነው እና የሆኑ ሳይክል ደግሞ እንደዚህ አይነት ሲቹዌሽን ላይ አልነበርንም። እዚህ ጋር እንደምታዩት we were in quantitative tightening the whole time። የፌደራል ሪዘርቭ ሪሰንትሊ ኢንትሮዲውስድ የኳንቲቴቲቭ ታይትኒንግ አልቋል። ኳንቲቴቲቭ ኢዝኒንግ ይጀመራል በቅርቡ ተብሎ ኤክስፔክት ይደረጋል እና ነገር ግን ይጀመራል ማለት ለቢትኮይን ወዲያው ወደ ላይ አግሬሲቭሊ መሄድ ይጀምራል ወይም አልት ሲዝን ይጀምራል ማለት ቶታሊ አይደለም። እዚህ ጋር አሁን ጸዳ እናድርገውና ላሳያችሁ። ይህንን ደግሞ ማለበት ምክንያት እዚህ ጋር ተመሳሳይ ነገር the only time ቢትኮይን ቶፕ አድርጎ ወደታች የወረደበት ጊዜ በተለይ ኳንቲቴቲቭ ታይትኒንግ ካለቀ በኋላ እዚህ ጋር ቅድም እንዳሳየኋችሁ የ2019 ሳይክል ላይ ነበረ ቢትኮይን እንደዚህ አይነት ነገር ተመሳሳይ ነገር ያየ ነው እና even when the ፌደራል ሪዘርቭ አሴት እንትኑ
ኳንቲቴቲቭ ኢዝኒንግ ተጀምሮ እየሄደ በሚሄድበት ጊዜ ላይ ቢትኮይን ወደታች እየሄደ ነበር ድረስ ባላንስ ሺቱ ሙሉ ለሙሉ በጣም አግሬሲቭሊ ወደ ላይ መሄድ እስከጀመረ ድረስ ቢትኮይን ወደታች መሄዱን ቀጥሎ ነበር እና አሁን ሪሰንትሊ የፌደራል ሪዘርቭ ኳንቲቴቲቭ ኢዝኒንግን ኢንትሮዲውስ አድርጓል ሁላችንም እንደምናውቀው። ነገር ግን ኳንቲቴቲቭ ኢዝኒንግ ኢንትሮዲውስ ስለተደረገ ብቻ የቢትኮይን ቡል ራን ይቀጥላል፣ ቤር ማርኬት አይኖርም ማለት አይደለም። ይህንንም ኮንፈርም የሚያደርግልን ያው የ2019 ማርኬት ነበረ። እዚጋ እንደምታዩት ኳንቲቴቲቭ ታይትኒንግ አለቀ እዚያ። ከዛ እየጨመረ ሄደ የፌደራል ሪዘርቭ ከፍ እያለ ሄደ። ከዛ ኮቪድ-19 ኢንትሮዲውስ ተደረገ። ስለዚህ በሚገርም አግሬሲቭሊ ሄደ። ነገር ግን እችን ከፍ እያለ የሄደበትን ታይም አግሬሲቭሊ እስከሚጨምር ድረስ ቢትኮይን ቡልረኑን አልቀጠለም ነበረ። ቤር ማርኬት አይቶም ነበር እዚጋ እንደምታዩት ማለት ነው። ስለዚህ ትንሽ በትንሹ የሚጨምሩ ከሆነ ይህ የፌደራል አሴት ሪዘርቭ በቀን ቀስ በቀስ ከሆነ ኳንቲቴቲቭ ኢዝኒንጉን የሚያደርገው የቢትኮይን ቡልረኑ አይቀጥልም። ቤር ማርኬቱን ኢንትሮዲውስ የሚቀጥልም ይመስላል። ለዚህም ነው ይህ ቤር ማርኬት እዚጋ እንደምታዩት የሚመሳሰለው ከ2019 ጋር ነው ብለን ኤክስፔክት የምናደርገው። ይህ የሚሆንበት ዋነኛው ምክንያት ኳንቲቴቲቭ ታይትኒንግ ቢያልቅም ኳንቲቴቲቭ ኢዝኒንግ አግሬሲቭሊ እስከሚጀመር ድረስ የቢትኮይን ቡልራን ፓውዝ ይወስዳል። ቤር ማርኬት በሚገርም ሁኔታ በየ4 ዓመቱ ኤክስፔክት እንደምናደርገው ታይሚንጉን ጠብቆ ከዚህ ኳንቲቴቲቭ ታይትኒንግ ወደ ኢዝኒንግ እስከምንሄድ ድረስ ሞር አግሬሲቭሊ ፌደራል ሪዘርቭ ሬት ከቶችን አድርጎ ማርኬቱን ሙሉ ለሙሉ በገንዘብ ፍለድ ከሚያደርግበት ጊዜ ድረስ ቢትኮይን ቤር ማርኬቱን መቀጠሉ የማይቀር ነው ብዬ ኤክስፔክት ማድረግበት ምክንያት ይሄ ነው። ለዚህም ነው ይህ 2026 ቤር ማርኬት ይሆናል ምላችሁ። 4 year ሳይክሉ እስካሁን አለ፣ አልሞተም፣ ይቀጥላል። ነገር ግን it's going to be on a different manner። ከዚህ በፊት የማርኬት አፕዴት ቪዲዮዎችን ስንሰራ ቢትኮይን ወዴት ነው በ2026 የሚለውን አውርተን ነበረ እና ወደ 200 ዊክሊ ሙቪንግ አቨሬጅ ነው የሚል ኮንሰፕት ሰጥቻችሁ ነበረ። ይህ ኮንሰፕት ደግሞ አሪፍ አመለካከት ነው ብዬ ነው ማስበው። ምክንያቱስ ምን መሰላችሁ? ከዊክሊ እንውጣና ዴይሊ ቻርት እንግባ። የቢትኮይን የፌደራል ሪዘርቭን አሴት እናውጣውና it's going to be a different bear market ብዬ የማስብበት we're not going to be seeing the ያ በጣም የሚገርም መውረድ ወደ 70% 80% ዲክሪዝ አናይም። ይህም የሚሆንበት ምክንያት ቢትኮይን ቶፕድ ኦን አፒቲ የሚባል የማርኬት ሶሻል ሪስክ ሌቭል ነው። ይህንንም የምናየው ተመልሰን ወደ ቤንጃሚን ቻናል እንሄዳለን። ይህንን ቻርት ተመልከቱት። ሶሻል ሜትሪክስ ሂስቶሪካል ሪስክ ነው። ስለ ቢትኮይን እና ስለ ክሪፕቶቨርስ ሙሉ ለሙሉ ሰው ምን ያክል ኢንትረስትድ ነው የሚለውን ሜዥር ያደርግልናል። እዚህ ጋር እንደምትመለከቱት አሁን ያለንበት ታይም ላይ 2025 ላይ የነበረው ሙሉ ከ2023 ጀምሮ ከ2022 ጀምሮ ያሳለፍነው ቡልራን ተመልከቱት። ይህን ያህል ሶሻል ኢንትረስት በክሪፕቶ ላይ የለም። the only time በዚህ ተመሳሳይ ጋር የምናገኘው ገስዋት 2019 ተመሳሳይ ጊዜ ላይ ነው። እዚህ ጋር እንደምታዩት ሶሻል ሪስኩ የ2019 ታይም ላይ በሰማያዊ የምትመለከቷቸው ወደ ሰማያዊ ቅርብ የሆኑ ከለሮች በጠቅላላ ሎ ሪስክ ታይም የነበረበት ጊዜ ነው። በቀይና በቢጫ የምትመለከቷቸው ደግሞ በጣም ሃይ ሪስክ የነበረበት ሃይ ሶሻል ኢንትረስት የነበረበት ጊዜ ነው። ተመሳሳይ ነው ይላችሁ። ቅድም እንደነገርኳችሁ ነው። ይህ ቡልራን ሙሉ ለሙሉ it doesn't look like የ2021 ወይም 2020 ላይ የነበረው ቀይ ታይም ላይ or it doesn't look 2017 ላይ የነበረን ጊዜ ላይ የነበረውን ታይሚንግ አይመስልም። እንደምናየው ነው የሶሻል ኢንትረስት የለም ክሪፕቶቨርሱ ላይ። it doesn't mean it doesn't come back መመለሱ አይቀርም፣ ሶሻል ኢንትረስቱን መመለሱ አይቀርም። ነገር ግን አሁን ላይ ኳንቲቴቲቭ ታይትኒንግ ጊዜ ላይ ስናሳልፍ ቢትኮይን እና ቢትኮይን ብቻ ነው ፐርፎርም የሚያደርጉት። ቢትኮይን did what it does every cycle with diminishing returns ማለትም ከሳይክል ወደ ሳይክል ያነሰ ሪተርን ነው የሚሰጠው። ይህን ቀጥሎታል። አሁንም 700% from the bottom ቶፕ አድርጓል። ነገር ግን እንደምትመለከቱት እዚህ ጋር ሶሻል ሪስኩ በጣም ሎው ነው የከረንት ሲቹዌሽን እና ይህን ደግሞ የሚመሳሰለው እዚህ ጋር የነበረው የቢትኮይን የ2019 ሚኒ ቡል ራን ነው። ለዚህም ነው ከዛ ሳይክል ጋር ማመሳሰል ያለብን ኖት ዊዝ እነዚህ አግሬሲቭሊ ሶሻል ኢንትረስት የነበረበት ታይም ላይ ኮምፔር ብናደርገው ቢትኮይን ደዝንት ሲም የቶፕ ያደረገው ኦፍኮርስ ከእሱ ጋር ኮምፔር ካደረጋችሁት
ኢትስ ኢዚ ቱ ሴይ 2026 ቡል ረን ነው የሚሆነው። ፓራቦሊክ ረን አላየንም በቢትኮይን ሶሻል ኢንትረስት አልነበረም ነው የምንለው እና ነገር ግን ሶሻል ኢንትረስት አልመጣም፣ አሁንም አይመጣም። 2026 ላይ የሚኖር አይመስለኝም። ኢትስ ጎይንግ ቱ ቢ ብሩታል ኖት ብሩታል ቤር ማርኬት ግን ኢትስ ጎይንግ ቱ ቢ ቤር ማርኬት ዲፍረንት ታይፕ። ከዚህ በጣም ቤር ማርኬቶች እኮ ከባድ የሚሆኑትና ብሩታል የሚሆኑት ቱሪስቶች ስለሚመጡ ነው። ማርኬት ውስጥ የማርኬት ቱሪስት ተብለው ይጠራሉ። ልክ ቢትኮይን በሚገርም ሁኔታ አግሬሲቭሊ ሲሄድ ሰው ሁሉ ኢንትረስትድ ይሆናል፣ ይገዛል። የዛ ሰዓት ላይ ፕራይሱ በሚገርም ሁኔታ ፓራቦሊክ ረን ያገኛል። የዛ ሰዓት ላይ ግን በጣም አግሬሲቭ ሲሆኑ እዚህ ጋር ቀይ ታይሞቹ ላይ ስትመለከቷቸው ሰዎች ደግሞ አግሬሲቭሊ መሸጥ ይጀምራሉ። ቶፕ ላይ የገዙት ሰዎች መልሰው ቦተም ላይ ይሸጣሉ። ማርኬቱን ኢቭን ሎወር እንዲወርድና ቤር ማርኬቶች በጣም ከባድ 70%፣ 80%፣ ኢቭን 90% ቤር ማርኬት እንዲኖሩ የሚያደርገው ዋነኛው ምክንያት ማርኬት ቱሪስቶች ናቸው። እነዚህ ማርኬት ቱሪስቶች በአሁኑ ሳይክል ላይ እንደምትመለከቱት አልነበሩም። ለዚህም ነው የቢትኮይን ቤር ማርኬት በሆኑ ከባድ አይደለም ቢሆን ማስበው። ነገር ግን ወዴት ይሄዳል የሚለው ላይ ስናወራ ወደ 200 ዊክሊ ሙቪንግ አቨሬጅ ነው ብለናል። ይህ ዊክሊ ሙቪንግ አቨሬጅ 200 ነጩ ላይ ነው። እዚጋ የምትመለከቱት 56,000 ላይ ነው አሁን ያለው። እዛ ላይ እስከምንደርስ ድረስ ይህንን ከፍ አድርገን እንደዚህ ብንሄድ እና በ2026 ዓመተ ምህረት ላይ ወደዛ ይሄዳል ብዬ ነው ኤክስፔክት ማድረገው። ከቶፑ ይህንን ታይም ሜዥር ብታደረጉት ከ2005 ቶፕ ወደዚህ ጋር ስትሄዱ 50% ዲክሪዝ ነው። ለዚህም ነው የቢትኮይን ቤር ማርኬት ተመሳሳይ ነው ቢሆን ነው ከ2019 ጋር ብዬ የማስበው። የፌደራል ሪዘርቭ አሴቱ ሙሉ ለሙሉ አግሬሲቭሊ ኪው ኢን ማይቀጥል ከሆነ ቢትኮይን is going to have that slow bleed to the 200 weekly moving average. This is my expectation. It's not going to be 70%. It's not going to be an 80% decrease. We're not going to go and visit this 43,000 ሃሺ ፕራይስ አንዳንድ ሰዎች እያሉ ነው እና ወደዛ ምንሄድ አይመስለኝም በእኔ አመለካከትና I think the most probable outcome is going to be this one right here. ይህንን ነው እኔ ከረንትሊ ኤክስፔክት እያደረግኩ ያለሁትኝ እና ኮምፔርም የማደርገው እዚህ ጋር ይህንን የምትመለከቱት የኮቪድ-19 ክራሽ ነበረ። ይህንን ተዉትና ኤክስክሉድ እናደርገው። we're not going to be expecting a pandemic በ2026 let's hope not እንደዛ ነገር አይፈጠርም ብዬ ነው የማስበው እና ነገር ግን ይህንን ቤር ማርኬት ተመልከቱት እንዴት ስሎሊ ብሊድ እንዳደረገ ወደታች። ኦኬ ቀስ ብሎ ነው ወደታች ሄደው not aggressively like this, not aggressively like የ2020 ሁለቱ ቤር ማርኬት እንደዚህ በሚገርም ሁኔታ አይደለም ዲክሪዝ የሚያደርገው but just like this a slow bleed to the 200 weekly moving average. ይህንን ነው ኤክስፔክት የሚያደርገው። ኦኬ ታይሚንጉ ደግሞ ፐርፌክት ሆነ ከ4 year ሳይክሉ ጋር ከቢትኮይን 4 year ሳይክሉ ጋር ይህ ነገር አሪፍ ጥምር አደረገና ይህንን ነው ኤክስፔክት የማደርገው እኔ በ2026። እዚህ ጋር የምትመለከቱት ቻርት የቢትኮይን ማርኬት ሳይክል from the peak to the low ሜዥር የሚያደርግ ነው። ሁሉንም ቻርት ተመልከቷቸው። by this time አሁን እዚህ ጋር የምትመለከቱት ፒንክ ዋናት የሆኑ ቤር ማርኬት by this time bitcoin already has dropped 50%, 70%, even more at this time. ስለዚህ ይህንን ትራክ እያደረገው አይመስለኝም። ከዚህ በፊት የነበሩት ቤር ማርኬቶችን አይመስልም የሆኑ ቤር ማርኬት የ2026 ቤር ማርኬት ከ2019 ቤር ማርኬት ጋር ግን ኮምፔር ብናደርገው ተመልከቱት ልዩነቱን ይዋቸው። እዚህ ጋር ከሌሎቹ ማርኬት ጋር ኮምፔር እያደረግናቸው ነው። ኦኬ ይህ የስንተኛው የሁለተኛው ቤር ማርኬት ነበረ በ2018 የነበረው ማለት ነው። ይሁት እንዴት ድሮፕ እንዳደረገ በዚህ ታይም። ይህ ደግሞ የሆኑ የምንመለከተው በቦልድ በፒንኩ የምትመለከቱት ቻርት እስካሁን ድረስ እዛ ላይ ይሄድ አይደለም። በጣም የሚገርም it's one of the best performing bear markets ብላችሁ ልታስቡ ትችላላችሁ። ይህም ተመሳሳይ ነገር ነው። ይሄን ድሮፕ አላደረገም። ይሄንን ቤር ማርኬት ሚሚክ እያደረገው አይደለም። ነገር ግን ይህ እዚህ ጋር የምትመለከቱት ኪዩቲ ካለቀ በኋላ ቢትኮይን ኤክስፒሪየንስ ያደረገው ቤር ማርኬት ነው። when was the last time we experienced QT? ያለቀበት ታይም 2019። ተመልከቱት እንዴት ተመሳሳይ እንደሆነ የዚህን ቤር ማርኬት ታይሚንግ በጣም ተመሳሳይ የወደታች የመውረድ ስሎው ብሊድ ያልኳችሁን በጣም ተመሳሳይ ፖይንት ነው ያለው እና እዚህ ጋር this is why I think ከ2019 ቤር ማርኬት ጋር በጣም ተመሳሳይ ነው የ2026 ብዬ ማስበው። ነገር ግን it's still going to be a bear market
people will not be convinced 50% ቤር ማርኬት ነው እስከሚሆን ድረስ ኮንቪንስድ አይሆኑም። ስሎ ብሊድ ስለሚሆን ቤር ማርኬቶች ከዚህ በፊት ኤክስፒሪየንስ ያደረገው ሰው እንደዚህ እዚህ ጋር እንደምትመለከቱት የ2022ቱ የ2018ቱ እንደዚህ አይነት ክራሾች ነው እና ቤር ማርኬት ተብለው የሚጠሩት። ነገር ግን I think 2016 is going to be mimicking the 2019 bear market. In the midterm years ሁላችንም እንደምናውቀው ቢትኮይን ወደ 200 weekly moving average ይሄዳል። ኢቨን ዊክ ብሎ የሚያገኝበት ጊዜ አለ። ነገር ግን እዛ ጋር ሞር ኦር ሌስ ሰፖርት ያገኛል። እዚህ ጋር ተመሳሳይ ነገር ነው። ከዚህ በፊትም ተመሳሳይ ነገር ነው። 2015 2016 ላይ እንደዚሁ ቤር ማርኬት ቦታሙን ያገኘበት ይህ ዊክሊ ሙቪንግ አቨሬጁ ሁሉ ጊዜ እንደ ሰፖርት ሆኖ ያገለግለዋል እና በአሁኑም ሳይክል ምንም የተለየ ነገር አይኖርም። ሚድ ተርም ይር ላይ ቤር ማርኬት ላይ ቢትኮይን ወደዚህ ነጩ ፓርት መሄድን ያበዛል፣ ወደዛ ይሄዳል ብዬ ኤክስፔክት ማድረግበት ምክንያቶች እነዚህ ናቸው። ለዚህም ነው 4 year ሳይክሉ አልሞተም፣ አሁንም ኤግዚስት ያደርጋል፣ ግን በተለየ መንገድ ነው በአሁኑ ሳይክል የምንመለከተው ብዬ ማስበው። አሁን ደግሞ በ2016 ኳርተር 1 በQ1 ጃንዋሪ፣ ፌብሩዋሪ፣ ማርች ላይ ምን ኤክስፔክት የሚለውን ሰጀስት ላድርግላችሁና ቪዲዮን እንጨርሳለን። የዚህን ኤክስፔክቴሽን ስናይ አሁንም ወደ 2019 ላይ ተመልሰን እንሂድና ይህንን አናላይዝ ካደረግን በኋላ ወደ አሁኑ ላይ ሄደን ምን ሊፈጠር ይችላል የሚለውን አብረን ምንመለከት ይሆናል። በ2019 ላይ እንደምትመለከቱት it was a very slow bleed ቅድም እንዳወራ ነው። ነገር ግን አንድ ነገር ላሳያችሁ ፈልጌ ነበረ። ሁሉ ጊዜ ከቤር ማርኬት ወደ ከቡል ማርኬት ወደ ቤር ማርኬት ስንሄድ ወደ ታች ከሄድን በኋላ የ50 ዊክሊ ሙቪንግ አቨሬጁን ካጣን በኋላ እዚህ ጋር ጨምረው 50 ዊክሊ ሙቪንግ አቨሬጁን ጨምረው ከዛ በኋላ ከወረድን በኋላ ቤር ማርኬት ሁሉ ጊዜ ኮንፈርም ይደረጋል። 2 ሳምንት ካሳለፈን በኋላ ቤር ማርኬት is confirmed አሳልፈናል። አሁንም እዚህ ጋር እንደምትመለከቱት እዚህ ጋር አንድ ጊዜ ከወረድን በኋላ አሳልፈናል። እዚህ ጋር ተመሳሳይ ነገር ከዚህ ከ50 ዊክሊ ሙቪንግ አቨሬጅ ከወረድን በኋላ ቤር ማርኬቶች ኮንፈርም ተደርገዋል። ከዛ በኋላ ግን ቀጥታ አይደለም ወደ ነጩ የሚሄደው፣ ራሊ ያገኛል። ሪሊፍ ራሊ ተብሎ ይጠራል። ይህ ሪሊፍ ራሊ ወዴት ነው የሚሄደው? ይህንን ስንመለከት 200 ዴይሊ ሙቪንግ አቨሬጃችን comes into the game right here። ተመለከቱት ሁሉ ጊዜ ይህንን የ2022ቱን ተመልከቱት። in Q1 ተመልሶ ይህንን ትራያል ያደርጋል፣ ፌል ያደርጋል። it is going to be a resistance። ከዛ በኋላ ወደ ታች እንሄዳለን። ይህ ሪሊፍ ራሊ ተብሎ ይጠራል። ተመሳሳይ ነገር ወደ ኋላም ተመልሰን ማየት እንችላለን። even in the 2019 time frame ከዛ ጋም በጣም ተመሳሳይ ነገር እናያለን። ወደ ታች እንወርዳለን። ከዛ እዚህ ጋር ተመልሰን ሪቴስት እናደርጋለን። እዚህ ጋር እንደውም ወደ ላይ ከፍ ብሎ ነበር፣ ከዛ በላይ ወደ ታች ሄደ ተመልሶ። ይህ 2017 ቶፕ ነው። ከወረድን በኋላ እዚህ ጋር ከደረስን በኋላ this was the relief rally. we retested the 200 daily moving average። ከዛ በኋላ ወደ ታች ተመልሰን ወደ 200 weekly moving average ሄደናል እና history teaches us Bitcoin visits this 200 daily moving average before going to the 200 weekly moving average. ይህ 200 daily moving average አሁን ላይ እዚህ ጋር እንደምትመለከቱት 106,000 የአሜሪካ ዶላር ላይ ነው። እዛ ላይ እስከምንደርስ ይህንን ታይማችን ወደ ላይ እስከምንደርስ ወደ ታች ይወርዳል። it's an average ወደ ታች እየቀነሰ ነው የሚሄደው። እንደምታዩት ከቀን ወደ ቀን እየቀነሰ ነው የሚሄደው እና ቢትኮይን ወደዛ ነው የሚሄደው ነው ብዬ ኤክስፔክት የማደርገው። ነገር ግን እዛ ከመሄዱ በፊት ሁለት ፖሲቢሊቲ ልስጣችሁ። which one is going to turn out አብረን መናይ ነው የሚሆነው። ነገር ግን ኤፕሪል ላይ የነበረውን ሎ ታስታውሱታላችሁ። ትራምፕ ትሬድ ዋርን ካመጣ በኋላ የነበረው ሎ ነበር እና ይህን ሎ 74,000 አካባቢ ላይ ነው ያለው። ሁለት ፖሲቢሊቲ አለ። ይህ ፖሲቢሊቲዎች አንደኛው በዚህ ሳምንት ወይም በሚቀጥለው ሳምንት ጃንዋሪ ወር ላይ ነው ኤክስፔክት ማድረግ። ይሄንን ወደታች እንደዚህ ከዚህ ዊክ አድርጎ ወረድ ብሎ ወደ 72,000 አካባቢ ላይ ወደ 200 ዊክሊ ወደ 200 ዴይሊ ሙቪንግ አቨሬጅ መሄድ። እዚህ ላይ ከደረስን በኋላ ሪጀክሽን ማግኘት፣ ከዛ ወደ 200 ዊክሊ ሙቪንግ አቨሬጁ ወደ ነጩ ጋር መገናኘት ከነዚህ ጋር ነው ብዬ ኤክስፔክት ማድረገው። ይህ is my base case ይፈጠራል ብዬ ማስበው ይሄንን ነው። ለምንድን ካላችሁኝ ሮቤል ለምንድን ነው እንደዚህ ሊፈጠር የሚችለው ካላችሁኝ
Bitcoin tends to do this very often. Sorry, let's go here. ከ2019 ጋር ኤክስፒሪየንስ ጋር እንመልከተውና ምንድነው የተፈጠረው ራሊውን ሪሊፍ ራሊያችን ከማግኘታችን በፊት ስንመለከት let's see it, where is this, let's put a trend line here. እዚህ የነበረ ሎዋችን ከዛ ከማግኘታችን በፊት we wicked below it። ተመልከቱት፣ በጣም ተመሳሳይ ነገር ነው ያለው። ይህንን በጣም የሚገርም አግሬሲቭ ሙቭ ለዛው በሁለት ቀን ውስጥ ነው ጋይስ፣ በሁለት በሶስት ቀን ውስጥ ነው ይህ ራሊ የተገኘው። let's measure it. It was a 43% rally in 2 days, in 3 days I think. No, it's 2 bars. In 2 days 43%. ነገር ግን እዛ ጋር ከመሄዳችን በፊት እዚህ ጋር የምትመለከቱት ይህ ወደ ጎን ሳይድዌይስ የሚሄደውን ትመለከቱት አላችሁ። በጣም was boring. Imagine, guess what is happening right now. We are in this let's see, guess what's happening right now. We are in this time right here where we are sideways chopping. Check it out. በጣም ሚሜክ ያደርጓል የ2019ን bear market እና ተመሳሳይ ነገር ነው በጣም እያየን ያለ ነው። We had this boring sideways movement for a long time. እንደምትመለከቱት እዚህ ጋር ወደታች ሄድን። ከዛ በኋላ ግን ወደ ላይ ከመሄዳችን በፊት በጣም የሚገርም አግሬሲቭ ሙቭ ከማየታችን በፊት ዊክ አገኘን ወደታች። እቺኛዋን ዊክ ነው እኔም ኤክስፔክት የማደርገው ከአፕሪል ሎ ከነበረው ሎ ከ74000 ወደ 7000 ገባ ብሎ ዊክ አግኝቶ ባየሮች ይኖራሉ። አፕሪል ሎ ላይ በጣም ብዙ ሊኩዊዲቲ አለ። ከዛ ያንን ሊኩዊዲቲ ግራብ አድርጎ ወደ 200 ዴይሊ ሙቪንግ አቨሬጁ ይሄዳል ብዬ ነው ኤክስፔክት የማደርገው። ለዚህም ነው እዚህ ጋር የምትመለከቱት በጣም was boring guys፣ በጣም was boring ወደ ላይ አግሬሲቭ ሙቭን ከማግኘቱ በፊት እና same thing is happening right now. I think we are on the same market conditions right here, so maybe getting a wick below it and going to the 200 daily moving average and then ወደዚህ ነጩ ፓርት ነው ኤክስፔክት እናደርገው። ነገር ግን ያ ታይም ፍሬም ላይ ወደ ሪሊፍ ራሊ የምናገኝበት ታይም ላይ everybody is going to be saying Bitcoin is going to go to the new all time high. ለምንድን ነው ወደ new all time high ማሄድበት ምክንያት እኔ በማስብበት መንገድ ደግሞ ሁሉ ጊዜ እንዳሳያችሁ ነው። ልክ ይህን ሪሊፍ ራሊ ሁሉ ጊዜ ያገኛል። ሰዎች በጠቅላላ የዛ ሰዓት ላይ they're going to be screaming ይጮሃሉ። ሶሻል ሚዲያ ላይ የምትተው ጠቅላላ ቢትኮይን 100,000 የአሜሪካ ዶላር ላይ ተመልሶ ገባ ከወራት በኋላ ተብሎ ነው የሚወራው። It's going to be amazing. The news is going to be amazing. They're going to make you believe that it's going to be a new all-time high soon. 126,000 ምንድን ነው ከዛ በላይ 150,000 ላይ ነው የምንሄደው። የዛ ሰዓት ላይ የሚወሩ ወሬዎች በጣም መብዛታቸው አይቀርም፣ እንዳትሳሳቱ። ከኔ ኤክስፒሪየንስ ከማርኬት ቱ ኤክስፒሪየንስ ይህን ሁሉ አናሊሲስ አድርገን አሳይቻችኋለሁ እና it's going to be a lower high by Bitcoin። ሁሉ ጊዜ ይፈጠራል ይሄንን ነገር፣ ሁሉ ጊዜ ይፈጠራል ይሄ ነገር። እዚህ ቶፕ እናገኛለን፣ ወደታች እንወርዳለን፣ ከዛ ሪቴስት እናደርጋለን፣ ከዛ ወደታች እንሄዳለን። ነገር ግን ያንን ከማግኘታችን በፊት ይህ one of the possibilities ነው። ከላስቱ የነበረን የአፕሪሉ ሎ ስዊፕ አድርገ ነው ወደ ላይ የሚሄድ ነው። ይህ ነገር ደግሞ ካልተፈጠረ ምን ይፈጠራል የሚለውን ስንመለከት if it's not going to get that ይህንን ስዊፕ ሎ ማናደርገው ከሆነ ሌላኛው ፖሲቢሊቲ የሚመስለኝ የሚፈጠረው ላስት ታይም ካገኘናት ወደ 80,000 አካባቢ ላይ ነበረ፣ ከፍ ብለን ወደ 81,000 አካባቢ ላይ እሱን ትራይ እናደርግና ሰፖርት ካገኘን የዛ ፖይንት ላይ ኦፍ ኮርስ ወደ ላይ እንሄዳለን። ከዛ በኋላ ሪጀክት ተደርገን ወደዛው ነው የምንሄደው። these are the two probabilities. the most probable probability እኔ የሚመስለኝ ያንን ስዊፕ ሎ እናደርገዋለን። ኦፍ ኮርስ ልሳሳት እችላለሁ። እሱ ካልሆነ ግን ይሄኛው ነው የሚሆነው ነው ብዬ የማስበው። these are my expectations of Q1 in 2026 ይሄንን ነው የሚመስለው ብዬ ነው የማስበው። የትኛው ይሆናል አብረን የምናየው ይሆናል። I hope you guys found it this very useful. ማርኬቱን ጋይድ ያደርጋችኋል በደንብ እያስባለሁ። ነገር ግን እኔ እግዚአብሔር አይደለሁኝም፣ ልሳሳት እችላለሁ። ከተሳሳትኩኝ ግን ምን ሊፈጠር ይችላል? ቢትኮይን ሚሚክ ሊያደርገው የሚችለው ሌላ አሴት ክላስ አለ። እስቲ ምሳሌ እንመልከት። ሁለት ምሳሌዎችን አግኝቻለሁ። ኔቫዳ እና ጉግልን እንመለከታለን። ይህ የምትመለከቱት ኔቫዳ ነው።
ከላስት ታይም ከነበረው ሎ ስዊፕ ካደረገው በኋላ it went to new all-time highs. This is one example. አልፋቤትንም ጉግልንም ስንመለከት ተመሳሳይ ነገር እናያለን። እዚህ ጋር እንደምታዩት we had this low, we swept it and then we went to all-time high. ቢትኮይን ተመሳሳይ ነገር ሊያደርግ ይችላል. I'm not saying it's impossible, ግን it's not my base case. ይሄ ይፈጠራል ብዬ አላስብም. ግን of course the market moves in mysterious ways. You never know what's going to happen. እና ያ ነገር እንዲፈጠር አልፈልግም፣ ምክንያቱም 4-year cycle ከሆነ ቢትኮይን ናቪጌት በጣም ማድረግ ቀላለው። ይህ ነገር ከተፈጠረ ትንሽ things are going to be a bit strange. ነገር ግን maybe I'll give it a 10% chance of happening. I'm not going to be saying it's impossible. ነገር ግን ይህንን ሎ ስዊፕ ካደረግነው በኋላ ይህ ነገር ሊፈጠር የሚችለው ይህንን ሎ ስዊፕ ካደረግነው በኋላ ነው። ስለዚህ ወደ 72000 መሄዳችን የማይቀር ነው በዚህ ኮንሲደሬሽን እና እዛ ከሄድን በኋላ ኦል ታይም ሃይ በእነዚህ ሜሜክ ካደረገ ነቫዳን እና ጉግልን አልፋቤትን እንደዚህ አይነት ነገር ሊፈጠሩ የሚችሉበት ፖሲቢሊቲ አለ። ዳትስ ናት ማይ ቤስ ኬስ፣ ግን ለእናንተ ያው እንድታውቁት ብዬ ነው እዚህ ጋር ማስቀምጥላችሁ። ስለዚህ ይህንን ይመስላል ጋይስ፣ የ2026 የኔ ፎርካስት ይህንን ይመስላል። ያው ቢትኮይንን ካወቃችሁ ሌሎቹን አሴቶች ኢቴሪየም፣ ኤክስአርፒን ሁሉ ነገር ማወቅ ቀላለው። ቢትኮይን እንዴት እንደሚሄድ ቢትኮይን ቤር ማርኬት ከሆነ ኤቭሪባዲ ኢዝ ጎይንግ ቱ ቢ ኢን ቤር ማርኬት። አንድ ነገር ሳልነግራችሁ አላልፍም። 2026 ላይ የቢትኮይን ሪሊፍ ራሊ እኔ ኬስ መኖሩ አይቀርም። ስዊፕ አደረገን የአፕሪሉን ሎ አላደረግነውም፣ መኖሩ አይቀርም። ያ ሪሊፍ ራሊ ወደ 100 ሺዎቹ መመለሳችን አይቀርም። የአቨሬጁ እየቀነሰ ነው የሚሄደው እና ኤግዛክትሊ መቼ እንደሚሆን በሌሎች ቪዲዮዎች ላይ የምንመለከት ይሆናል። አፕዴት አደርጋችኋለሁ ምን እየተፈጠረ እንደሆነ ያለው ማርኬቱ ላይ። ነገር ግን ያ የቢትኮይን ሪሊፍ ራሊ ላይ አንዳንድ አልት ኮይኖች ኒው ኦል ታይም ሃይ ውስጥ ሊገቡ ይችላሉ። ሜቢ አይ ቲንክ ኢቴሪየም is going to go to $5,000. ይህንንም የምልበት ምክንያት ላሳያችሁ እዚህ ጋር I think Ethereum will go there. ነገር ግን ቢትኮይን ወደ 74000 አካባቢ ላይ ከሄደ ኢቴሪየም አይ ቲንክ ወደ ቢትኮይን አይ ቲንክ ወደ 2100 አካባቢ ላይ ይሄዳል። ይህንንም የምልበት ምክንያት ከዛ በኋላ ግን ወደ 5000 ላይ እንዴት ይሄዳል ሮቤል ልትሉኝ ትችላላችሁ። አንድ ነገር ለእናንተ ልንገራችሁና ይህንን ቪዲዮ እንጨርሳለን። ቴዝላን ማሳየት ፈለኩኝ ለእናንተ። ቴስላ እና ኢቴሪየም በጣም በሚገርም ሁኔታ ቲፕ ቱ ታፕ እያደረጉ እየሄዱ ይገኛሉ። እዚህ ጋር ተመልከቱ። 138 ላይ ነበረ ቴስላ። ቼክ ዲስ አውት። እዚህ ጋር ከሄደ በኋላ 488 ላይ ገባ። ከዛ በኋላ ተመልሶ 214 ላይ ሄደ። ከዛ በኋላ ተመልሶ ደግሞ ኒው ኦል ታይም ሃይ አገኘ ኢቴሪየም ቴስላ ሶሪ። የኢቴሪየምን ቻርት እንመልከት። 1300 ላይ ሄደ፣ 4983 ላይ ሄደ፣ አሁን 2600 ላይ ነው ያለው። if it's going to mimic Tesla it's going to go to 2100 ላይ ከዛ ወደ 5000 ሪጅኖች ላይ ስዊፕ አድርጎት ወደ ቤር ማርኬት ላይ ሊገባ ይችላል። I think this might be my base case. It might be one of the things that's going to happen in the market. በጣም ተመሳሳይ ነገር ነው በሁለቱ መካከል ያለውና guys check it out። በጣም የሚገርም ነውና this right here is very similar to Ethereum right here እና እንደዛ play out ሊያደርግ ይችላል። if Bitcoin goes to 72000 አካባቢ ላይ there is no reason Ethereum ማሄድበት ምክንያት ይሄ እዚህ አካባቢ ላይ 2100 ላይ እዚህ ጋር Ethereum ካገኛችሁት maybe it's a good time to buy። ነገር ግን that relief rally some altcoins will go there. I think Ethereum might be one of them. ሌሎቹ ኮይኖች ላይ ይሄናል አናላይዝ አላደረኩትም። ነገር ግን ኢቴሪየም maybe it's going to go there. It's going to be aggressive that relief rally. ይሄንን ይመስላል ብዬ ነው ኤክስፔክት ማድረገው። ቴክ ኬር ጋይስ፣ መልካም ጊዜ። ቪዲዮን ከተመቻችሁ ኮሜንት ላይ አሳውቁኝ። ሌሎች ማርኬት አፕዴት ቪዲዮዎችን የምንሰራ ይሆናል። ይመቻችሁ።